እቅዳችን ነው ፕላናችን ነው እዚህ ደግሞ እንሞክራቸው እሺ አቤት አቤት የኔማ እንዴት አፋጭ ሆነ ንግግር እንደምትናገር እኮ እና አባዬ በጣም ነው ማታ ያሳዘነ ጋሼ ምን ሆነ ግን ሚስጥር መጠበቅ የምትችይ ከሆነ ብቻ ነው ይሄን ነገር የምነግርሽ የምን ሚስጥር ነው ምሳሌ አባዬ ካንቺ እልል ያለ ፎንቃ ይዞታል አንቺ እንደዚህ አይነት ቋንቋም ታስተምሽ እቺ ዳጣ ናት አይደለ ማዘርሽ ለምንድን ነው ያለቀሰው ነገርኛ ፈጣሪውን በማለት ያናባውንም በቅድስት እንዲያብስለት እየለመነው ነበር ምሳሌ ምን እየሰራሽ ንጹህ ነው ታጥቧል አልታጠበም የሚለው ለመለየት የሞከርኩኝ ምን እያደረክ ነው ጋሽ ልብሽ ምን ያህል እየመታ እንደሆነ ቼክ ላደርግ ነበር ጋሽ መድብልና ምሳሌ ዛሬ እንዴት ነው ጋይስ እንዴት ነው አቀጣጠሉት ነው የምላችሁ አቀጣጠሩት አቤት ማቃጠር አቤት መቃጠር ይሄ ሁሉ የመድብል ስራ እኮ ነው መድብል ያቀጣጥርላችኋል ጋይስ ማለት ነው ወይዳ ምሳሌ ደግሞ አቀጣጠለችው ደግሞ እንዴት እንደቻለችበት ጋይስ የምር በጣም ዘና ያደረገችኝ ብሩክና ቅድስትን እንግዲህ ለማጣመር አንድ ላይ እንትን ለማለት ያኔ ማለት እየተፋፈሩ ነገር ይሹን በቃ በልክ እንትን እንዳላሉ ሲያውቁ እንግዲህ አሁን ማለት ነው ጣልቃ ገብነት ትላላችሁ ጋይስ እና ወንድ ቤተሰቦቻችን እንግዲህ በሚገርም ሁኔታ እያደረጉ ያሉት ምንድነው ያው ከዚያ ማለት ነው መድብል ጋር እንዴት እሺ በቃ ፕላን ያልሰራም ከዛስ ፕላን ቢናደርገው አረ ከዛ ከፕላን ምንድን ነበረ ሂዳ ለብሩክ እንዴ አባዬ ከተረት ነገርኝ ትለዋለች ማለት ነው ተረት እንዴ አንድ አይነት ተረት አልፈልግም እንደውም አዲስ ነገር ነው ነገር የምትፈልገው እንደውም የውስጥ እኔ ልብህን ነገርኝ እንዴ ምንድነው ደግሞ የውስጥ የልብ ይላታል ማለት ነው ከዛ አይ አባዬ እንትን ነው ስለ ቅድስቴ እንድትነግረኝ እፈልጋለሁ እንዴ ቅድስቴ ምን ስለ ቅድስቴ ያለህን ውስጥ ልብ ላይ ያለውን እንዴ ምን ማለት ነው ደግሞ ይሄን እንደዚህ ማለት ጀመርሽ እንደ ምናምን ይላታል ማለት ነው ከዛ እንዴ ንገረኝ በቃ ቅድስቴ እኮ ብሩክ በቃ ይሄን እንትን ማድረግ ከሆነ ምናምን ብላ እንደዛ ልጅ አላለችም አረ በጣም ነው የተመቸሽኝ ጉድ እኮ ነው ጋይስ ጉድ እኮ ነው እንዴ አረ ይመችሽ እና ከዛ በኋላ ተጻሂዳ እሷ ጋር ደግሞ ሄዳ ከቅድስቴ ጋር ደግሞ ማለት ነው ከዛ ከሄደች በኋላ ደግሞ አባዬ እኮ ቅድስቴ በቃ ምንም እየተረዳችኝ አይደለም ብሎ ምናምን አለች ከዛ እነሱ ሲገናኙ ምን ቢያደርጉ አሪፍ ነው እርስ በራሳቸው ብሩክ እንዴ ቅድስት ምን ልነግርኝ የምፈልጊው ነገር አለሽ እንዳላት አይ አንተ የምትነግረኛለህ እንዴ ምናምን አለች አረ ወይኔ እንዴት ነው ዘና አረጉን እኮ ጋይስ የእውነት ማለት ነው አረ ምሳሌ ይችላል ይሄ ደግሞ አልሳካላቸው ሲል ምን ቢያደርጉ አሪፍ ነው ከዛ ሄደው ማለት ነው እንደገና በራሳቸው መንገድ ከዛስ ምን ቢያደርጉላችሁ አሪፍ ነው ጋይስ ከዛ ቅድስቴን አጠገባቸው አድርገው ማስቀናት ከዛ ሚስ እኮ መምህሯ ሚስ ደግሞ ማነች ሚስ ምናምን አለች ቅድስቴ ከዛ ማለት ነው ጋይስ ከዛ በኋላ ማነው አቀጣጥለው ነው ከዛ ቀጥታ ምን ብታደርግ አሪፍ ነው ከዛ በኋላ ሚስ እንደዚህ ብላ አባትሽ ደህና ነው ሰላም በይልኝ ትለኛለች አዎ እኔንም እኮ እንደዛ ስትል አይቻታለሁ ምናምን አላለም እስኪ የመድብል ደግሞ ማሽቃበጥስ ጋይስ ማሽቃበጥስ ከዛ እንደዛ ነው በሰላም በይልኝ አባትሽን እያለች አይኗን እያስለመለመች አላለም
አረ ይመቸው፣ አረ ይመቻችሁ ነው ጋይስ። እና ዘና ፈታ እያደረጉን ነበረ ማለት ነው ቤተሰቦቻችን። እንግዲህ ቅድስቴም ደግሞ ሄዳ ማለት ነው ብሩኬ ክላስ ጃኬቱን እዛ አፍንጫዋ ላይ አድርገው የርጌታ ሸታሪ መጣሪው ትግስት ስተኛ። አረ ቅድስት ተዋርደሻል። ከዛ ደግሞ ብሩክ መጥታ አለ ከውጭ መጥቶ እሷ ቤት የለም ብላ ነው አደራርቋ ነጣጥፋ ምናምን ስጨርስ ጃኬቱን ስታገኘው እንደዚህ ቴብል ላይ ብድግ አድርጋ የሱን ወዙን ታሸታለች። ከዛ በኋላ ድንገት ምጥጥ ሲልባት ማለት ነው ምን እየሰራሽ ነው ትላት የለችም የለችም ጋይስ ጌታ ሆይ በመራት የለችም እንዳነ ማለት ነው። ከዛ በቃ ቀጥታ እየሮጠች ነው የሄደችው ጋይስ እየሮጠች አይገርማችሁ? እና በቃ በጣም ነው ያሳቁኝ ዘና ያረጉኝ። እናንተም ዘና እንዳላችሁበት በእርግጠኝነት ተስፋ አደርጋለሁ። ሰላም ውድና የተከበራችሁ ቤተሰቦቼ ሰላምታ ይበያላችሁበት የዓለም ዳርቻ ይድረሳችሁ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል ቤተሰቦቼ። ሁላችሁንም በዓለም ዳርቻ ያላችሁ ቤተሰቦቼ ሰላምታዬ ብዝት ይበረላችሁ። እንግዲህ ዛሬም አዲስ ቪዲዮ ብቅ ብለናል። ሪአክሽን ምሳሌ ሪአክሽን ላይ ነን። እንግዲህ ምሳሌ ድራማ በጣም ዘና የሚያደርገን አስተማሪ ቪዲዮ ድራማ ነው። እንግዲህ አብረን ዘና ያለንበት እንደሆነ ተስፋ አድርጋለሁ። አሁንም እስከ መጨረሻው አብረን እንቆያለን። እንግዲህ የምሳሌንና የመድብል ማቃጠር አይታችሁታል። ከዛም በተረፈ ደግሞ የቅድስት ሪአክሽን እንዴት እንደነበር አይታችኋል። በጣም ነበር የሚገርመው። ከዛም ደግሞ የብሩክ ራሱ ምሳሌ ያለችው ነገር እውነት ነው የመሰለው ታውቃላችሁ። እውነት መስሎት በቃ የምትይኝ ነገር አለ እንዴ ቅድስት ማለት የምትፈልጊው ነገር ካለ ነገሬ በግልጽ ምናምን ይላል። ሌላው እንግዲህ ሞገስ አሁን ዛሬ በጣም ትልቅ አጣብቂኝ ውስጥ ነው ያለው። እንግዲህ ቀውላላ ጠበቃ ዛሬ እንግዲህ ሽጉጥ ታጥቆ ሄዷል። እንግዲህ ሞገስን ሳይመታው አይቀርም። ያው የዝና ትዕዛዝ ነው ትዕዛዙ። ዝናም እንግዲህ እየተፍጨረጨረ ነው የሚገኘው። በእርግጠኝነት እንግዲህ ሞገስ እንደማይጎዳ ተስፋ እናደርጋለን። ግን መቶታል ይመስለኛል። ማንኛው እንደተመታ አላውቅም። በተለይ ጠበቃው በወደቀ ኦ ማይ ጉድነስ ነበር ጋይስ። እንዴት ዘና እንደምል አላውቅም ግን ይመስለኛል ሞገስ ነው የተመታው። ዳጣ እንግዲህ ዝናን አይታ እግሬ አውጪኝ ብላ ነው የሸሸችው። ሞገስ ጋር ተቀጣጥረው ነበር እሷም የመጣችው። ስትመጣ እንግዲህ ዝናን ቀድማ ስላየችው እሷ አፎረ ገደል ነው ያለችው። ሞገስ ግን ስላላየ ማለት ተሸሽገው እየጠበቁት ስለነበረ እሱ አላያቸውም። ቀጥታ ሄዶ ፊት ለፊታቸውን የተጋፈጠው። እንግዲህ ጠበቃውም ሽጉጡን መጅለጥ አድርጎ ነው የቀረበው። በጣም ነው የሚገርመው። እንግዲህ ሞጌ ምንም እንደማይሆን ተስፋ እናደርጋለን ማለት ነው። ሌላው እንግዲህ መርዞ ደላላውና ኤፍራታ እንደው እየተጨቃጨቁ ነው። አሁን እንደው ምንም አልገባኝ እነሱ ፍቅር ጉዳይ እንደው በለስለስ አድርገው አይደለም የሚያዙት። እንደው ኤፍራታም ኘኘኘኘ ትላለች ማለት ነው እንደ ሴት ውሻ። እሱም ደግሞ ቲማቲም፣ ሽንኩርት፣ ቃሪያ በኪሱ ይዞ አልመጣም። ያው ለነገሩ ፌስታል ስለተከለከለ ነው አለ ማለት ነው። አስቤዛ መሆኑ ነው አለች። አዎ እንዴ ከሱ ይጀምራል ይበቃል። በያሁን ቲማቲም ቁርጥ ምናምን አብልኝም አላለም። እና ወደ ቤተሰቦቻችን የዛሬው ቪዲዮ ይመስል ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ አድርገው። መልካም ጊዜ በያላችሁበት። ባይ ባይ።